የሚፈጠር ባይመስልም እናት ማናት የሚለው ጥያቄ አስነስቷል። በምን ማስረጃ ተረጋግጦ ይሆን? ፍቅርም ልጅም ለማግኘት የሚከወነው ሁሉ የሚሆነው በድብቅ ነውና ያደረጉትን የሚያውቁት ጥንዶቹ ብቻ ናቸው። ፍሬው መፈራቱን ያዩ ወይም በጥንዶቹ የተነገራቸውን ያመኑ ወላጆቹ እነርሱ ናቸው ብለው ሊመሰክሩም ይችላሉ። ብዙ ጊዜ ግን አውቀውም ሆነ ሳያውቁ አባትነት እየተካደ ሲያሟግት ማየት ተለምዷል። እናቴ እርሷ ነች አይደለችም ክርክር ግን አዲስ ይመስላል ላልኩት አሁን የምነግራችሁ ማስረጃ ይሆናል። ወይዘሮ በድሪያ ወይዘሮ ዛህራ እናቴ ናቸው ብለዋል። አቶ መሐመድ ሳልህ በበኩላቸው ይህንን ተቃውሟል። እናት የተባሉት ወይዘሮ ዛህራ እናትነታቸውን አይደለም የልጃቸውን አባት ማንነት ለመወሰን ስልጣኑ ያላቸው እርሳቸው እውነቱን እንዳያረጋግጡ በሕይወት የሉምና አልተቻለም። ታዲያ እናትነት የሚረጋገጥበት የተቻለው መንገድ የቱ ይሆን? ይህ ጉዳይ ለዛሬ ተመርጧል። አሁን ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉ። ሰላም፣ ፍቅር፣ ጤና በየቤታችን ገብተው ለሀገራችንም ይትረፉልን። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ወይዘሮ በድሪያ እናቴ ወይዘሮ ዛህራ ሙርሸድ ከአባቴ አብዱል ባሪ ጋር በትዳር ሲኖሩ እኔ ተወልጃለሁ። በመሆኑም የእናቴ ልጅ መሆኔ ተረጋግጦ ማስረጃ ይሰጠኝ በማለት ፍርድ ቤቱን ጠይቀዋል። የሚያስረዱላቸውን ምስክሮችም ቆጥረዋል። የልደት ሰርተፍኬትም አቅርበዋል። ስለ አቤቱታቸው መልስ የሰጡት አቶ መሐመድ በበኩላቸው ወይዘሮ ዛህራ በሕይወት እያሉም መሃን በመሆናቸው ልጅ አለመውለዳቸውን ገልጸዋል። እንዲሁም የአመልካች እናት ወይዘሮ ከድጃ ሆርሳ እንጂ እርሳቸው አሁን እናት የሚሏቸው ወይዘሮ ዛህራ አይደሉም ብለዋል። ሁለቱም ተከራካሪዎችም ወይዘሮ ዛህራ በሞቱበት ጊዜና ቀብሩ በተፈጸመበት ቦታም ተለያይተዋል። አመልካች እናቴ በ1978 ዓ.ም ሞተው አዲስ አበባ ኮልፌ ቀራኒዮ መካነ መቃብር ተቀበሩ ሲሉ ተጠሪ በበኩላቸው ያረፉት በ1952 ዓ.ም የተቀበሩትም ከአዲስ አበባ ውጪ በለኩ ከተማ ነው ብለዋል። የልዩነታቸውን መስፋት አሳይተዋል። ምስክሮቻቸውም እንዲሁ ዳርና ዳር የሆነ የማይገናኝ የምስክርነት ቃላቸውን ሰጥተዋል። ፍርድ ቤቱ በተጨማሪ አመልካችና ተጠሪ ለመውረስ የሚከራከሩበትን በአዲስ አበባ የሚገኝ ቤት ማህደር አስቀርቦ ተመልክቷል። ማህደሩ ቤቱ በ1972 ዓ.ም መስራታቸውን፣ ሌላ ቤት የሌላቸው መሆኑን፣ ውሃ መብራት መግባቱን፣ በዚህ ቤት ከልጆቻቸው ጋር እየኖሩ መሆኑን ያስረዳል። በተለያዩ መዝገቦች የአመልካች እህትና ወንድሞች የወይዘሮ ዛህራ ልጆች አይደሉም ተብሎ እየተወሰነውም ከዚህ ጋር አይገናኝም በማለት አመልካች የወይዘሮ ዛህራ ልጅ ናቸው ሲል ፍርድ ቤቱ ወስኗል። የፌዴራል ከፍተኛ ፍርድ ቤት ግን ማስረጃውን በድጋሚ መዝኖታል። የወይዘሮ በድሪያ ወንድሞችና እህቶች የወይዘሮ ዛህራ ልጆች አለመሆናቸው በሌሎች ፍርድ ቤቶች በተሰጡ ውሳኔዎች ተረጋግጧል። አይገናኝም ተብሎ በስር ፍርድ ቤት መወሰኑም ልክ አይደለም። እነርሱ ልጅ አይደሉም እየተባሉ አመልካች የሆኑት እህታቸው የወይዘሮ ዛህራ ልጅ ሊሆኑ አይችሉም። በተጨማሪም አመልካቿ ወይዘሮ በድሪያ ያቀረቧቸው ምስክሮች ዕድሜያቸው ከራሳቸው ጋር ተመሳሳይ ነው። በተቃራኒው አቶ መሐመድ ያቀረቧቸው ምስክሮች በዕድሜ የገፉ ከወይዘሮ ዛህራ ጋር አብረው ኖረው ያዩትን የመሰከሩ በመሆኑ የእነርሱ ምስክርነት ሚዛን ይደፋል በማለት የስር ፍርድ ቤት እናት ናቸው የሚለውን ውሳኔ ሽሮታል። ጠቅላይ ፍርድ ቤትም ይህንን ውሳኔ በማጽናቱ ጉዳዩ አሁን ለሰበር ቀርቧል። ሰበር ግን ምን ወስኖ ይሆን? ሰበር ውሳኔውን የሰጠው በሰበር መዝገብ ቁጥር 238322 ህዳር 28 ቀን 2016 ዓ.ም ነው። ሙሉን ለመረዳት እንድታነቡት ጋበዝኩ። ሰበር በሳይንስና ቴክኖሎጂ እርዳታ የሌላ ሰው ጽንስ ይዛ እስካልወለደች ድረስ እናትነት በመውለድ ይታወቃል። በተጨማሪም የልደት ምስክር ወረቀት በማቅረብ እርሱም ከሌለ በማህበረሰቡ ዘንድ የእርሷ ልጅ ነው መባሉን በማስረዳት እናትነት ይታወቃል አለም። ወደ ተያዘው ጉዳይ መጣና አመልካች ያቀረቧቸው ምስክሮች ከራሳቸው ከአመልካች ጋር ተቀራራቢ ዕድሜ ክልል ውስጥ የሚገኙ ናቸው። እነዚህ ምስክሮች ወይዘሮ ዛህራ አርግዘው የወለዷቸው መሆኑን ማስረዳት ቢጠበቅባቸውም መጀመሪያም ራሱ መውለድ አለመውለዳቸውን አያውቁም። የቀረበው የልደት ሰርተፍኬትም ከሞቱ በኋላ የወጣ ነው ተብሎ
ማስረጃዎቹን በመዘነው የፌዴራል ከፍተኛ ፍርድ ቤት ተረጋግጧል። በጥቅሉም የከፍተኛ ፍርድ ቤቱ የማስረጃ ምዘና መሰረታዊ የሕግ ስህተት የተፈጸመበት ነው ለማለት አልተቻለም አለ። አመልካች ልጅ አይደሉም የሚለውን የከፍተኛ ፍርድ ቤት ውሳኔም አጸና። የዛሬውን አበቃን። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል። አመስግነናል። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።